የዛሬ ዓመት ረመዳን 2 ጊዜ ዚና ሰርተናል፣ ሁለቱንም ቀን አልጾምንም፣ ቀባም አላወጣንም፣ ምን ማድረግ ነው ያለብን የሚል ጥያቄ። أقول اللهم لا تهلكنا بما فعل السفهاء منا الله تبارك وتعالى አላዋቂዎች በሚያጠፉት ጥፋት በጋራ አያጥፋን። እንዲህ አይነት ጥያቄዎችን ማንበብና ማንሳት እጅግ በጣም ያሳዝናል። يكاد القلب يتفطر መልሱን መተው አላህ ዘንድ ያስጠይቃል ባይባልና ጥያቄዎች ተውብተው ነው ጸጽተው ነው ያበላሹትን ማስተካከል ፈልገው ነው ባይባል ማንሳት ሁሉ በጣም ይከብዳል። በተለይ እንደዚህ ሚዲያ ላይ አላህ ተባረከ ወተዓላ የረሕማንን የሱን ባሮችን መገለጫ ሲዘረዝር ወላ የዝኑን ብላ وعباد الرحمن الذين يمشون على الأرض هونا وإذا خاطبهم الجاهلون قالوا سلاما ከዛ አስከትሎ ከተወሰኑ ወስፎች በኋላ ወላ የዝኑን ብላ የአላህ ትክክለኛ ባሮች ምድር ላይ ረጋ ብለው የሚራመዱ ናቸው። አላዋቂዎች ሲያናግሯቸውም ካላዋቂዎች መልስ መሰጣጠትን ትተው ሰላም ብለው የሚያልፉ ናቸው። ከጀሃነም ጠብቀኝ የሚሉ ናቸው። ስለዚህ ወስፎችን ጠቅሶ ዝሙትም የማይሰሩ ናቸው ብላ ዝሙትን አላህ አትስሩ ሳይሆን አትቅርቡ ነው ያለው። አንድ ሰው ሙእሚን ሆኖ ዝሙት እንደማይሰራ ሐዲስ ላይም ተነግሯል። ዝሙት ከባድ ወንጀል ነው። አላህን ከምንም በላይ ከሚያስቆጡ ነገሮች መሃል አንዱ ባሪያዎቹ ዝሙት መስራታቸው። የተኛው ማህበረሰብ ላይ ዝሙት ሲስፋፋ አላህ የተለያዩ በላዎችን ያመጣል ህዝቡ ላይ። ከራሳችን አልፎ ያለንበት ማህበረሰብ ሁሉ ይጎዳል በዝሙት ወንጀል። ድርቅ ይመጣል፣ ሰላም ይጠፋል። ኢላ ገይሪ ዛሊክ ነብዩ ሱሐባ ሴቶችን ወደ እስላም ያስገቡ ሙባይዓ ሲያደርጉ በአላህ ላታሻርኩ ዝሙት ላትሰሩ እያሉ ቃል ሲያስገቧቸው ከሱሐቦች መሃል አንዷ አወተዝኒል ሑራ ብላለች። ነፃ ጨዋ የሆነች ዝሙት ትሰራለች እንዴ ብላለች። ከቆሻሻ ከጸያፍ ነገር ራሳችንን ከፍ ልናደርግ ይገባናል። ይህ ከባድና ጸያፍ ወንጀል የተፈጸመው ረመዳን ላይ ሲሆን ነገሩን ያከብዳል። ሲደጋገም ደግሞ እጅግ በጣም ከባድ ያደርገዋል። በመሆኑም ፈጥናችሁ ወደ አላህ ተውበት አድርጉ። ሌሎችም የዝሙትን በር ሊዘጋጉ ይገባቸዋል። አጅነቢ ወንድ ከአጅነቢ ሴት ጋር አንድ ክፍል ሊቀመጥ አይገባም። ተደዋውለው ሊያወሩ ሊቀልዱ አይገባም። ስሜት የሚቀሰቅስ ነገር ከማድረግ ሁለቱም ጾታዎች ሊርቁ ሊጠነቀቁ ይገባቸዋል። ስሜቱን መቆጣጠር የማይችል ሰው ፈጥኖ ማግባት ይጠበቅበታል። ዝሙት እንደ ሌሎች ወንጀሎች አይደለም። እጅግ በጣም የሚያሳዝነው የሚያስደነግጠውም ለዚህ ነው። ሌሎች ወንጀሎች በድንገት ሊከሰቱ ይችላሉ። ዝሙት ግን ብዙ መግቢያዎች አሉት፣ ብዙ በሮች አሉት። ያን ሁሉ በር ሰባብረው ነው ዝሙት ላይ የሚወድቁት። አላህን እንፍራ። ሞት ቤተኛውም ወቅት ነው የሚመጣው። የሰው ልጅ ደግሞ በሞተበት ሁኔታ ነው አላህ ፊት ተነስቶ የሚቆመው። ላለፈው ከልባችሁ ተውበት አድርጉ፣ መልካም ስራ አብዙ፣ ሰደቃ አብዙ። ዝሙት ላይ በመውደቅ ያፈጠራችኋቸው ቀኖችን ቀባ አውጡ። ከዚህ በተጨማሪ ከፋራ ይጠበቅባችኋል። ሁለታችሁም ለእያንዳንዱ ቀን 30 ቀን መጾም ይጠበቅባችኋል እያከታተላችሁ። ይሄን ማድረግ በበቂ ምክንያት ካልቻላችሁ፣ በሽተኛ ከሆናችሁ፣ ዶክተር አትችሉም ካላችሁ ለእያንዳንዱ ቀን 30 ምስኪን ማብላት ትችላላችሁ። ነስአላህ አን የቱበ ዐለይና ወዐለይኩማ። ሌላኛው ጥያቄ አጅነቢ የሆነች ሴት መንገድ ላይ ብትታመም የሚረዳት ከሌለ ደግፌ ወደ ቤተሰቦቿ በወስዳት እንዴት ይታያል የሚል ጥያቄ ነው። በአቅራቢያ ያሉ ሴት እህቶች እንዲረዷት ማድረግ ይጠበቅብሃል። ይሄን ማድረግ ካልቻልክ አንተ ብትተዋትም ሌላ የሚረዳት ሰው የሚመጣበት ሁኔታ ከሌለ አላህን ከመፍራት ጋር አይንን ሰበር ከማድረግ ጋር ለፊትና የሚዳርግን ነገር ከመጠንቀቅ ጋር እርዳታ ብታደርግላት ወደ ቤቷ ብታደርሳት ችግር የለም። በመሰረቱ ወንድ ሴትን መንካት፣ ሴት ወንድን መንካት የተከለከለ ቢሆንም የግድ ሆኖ ሲገኝ ይቻላል። ሴት ዶክተር ካጣች አልታከምም ብላ ቤት መሞት እንደማይፈቀድላት ሁሉ ሜዳ ላይ ወድቃ ወንድሟ በሚያገኛት ጊዜም ቤት ሊያደርሳት ይችላል።